የአሜሪካ የፖለቲካ ሰማይ በጥር ወር 2026 ከመቼውም ጊዜ በበለጠ ውጥረት ውስጥ ገብቷል። በሰሜናዊ የአገሪቱ ጫፍ በሚገኘው በሚኒሶታ ግዛት ቅዝቃዜው አጥንት በሚሰብርበት በዚህ ወቅት በፌዴራል መንግስቱ የጸጥታ ኃይሎችና በአካባቢው አስተዳደር መካከል የተፈጠረው ፍጥጫ የሙቀት መጠኑን ወደ ከፍተኛ ደረጃ አድርሶታል። የሚኒያፖሊስ ጎዳናዎች በበረዶ ተሸፍነውም ቢሆን የከተማዋ የፖለቲካ ድባብ ግን በሳት እየተቃጠለ ነው። ዶናልድ ትራምፕ ወደ ዋይት ሃውስ ከተመለሱ በኋላ የወሰዱት ጠንካራ የኢሚግሬሽን እርምጃ አሁን ከህግና ከሰብአዊ መብት ተሟጋቾች ጋር ፊት ለፊት ተጋጭቷል። በተለይም በሚኒሶታ የተከሰተው አዲስ ሁኔታ የፌዴራል መንግስቱ ኃይል ወሰኔት ድረስ ነው የሚለውን ጥያቄ በድጋሚ ጠረጴዛ ላይ አስቀምጦታል። የስደተኞችና የጉምሩክ አስከባሪ ወይም በተለምዶ አይስ እየተባለ የሚጠራው መስሪያ ቤት ወኪሎች በሚኒሶታ ግዛት ውስጥ በሚንቀሳቀሱበት ወቅት ያልተጠበቀና ጥብቅ መመሪያ ከበላይ አካል ደርሷቸዋል። ይህም መመሪያ ወኪሎቹ በስራ ላይ እያሉ ከሚቋወሟቸው ወይም ረብሻ ከሚፈጥሩ ሰዎች ጋር ምንም አይነት ንክኪ እንዳይፈጥሩ፣ ምላሽ እንዳይሰጡና ግጭት ውስጥ እንዳይገቡ የሚያዝ ነው። የትዕዛዝ የመጣው በዘፈቀደ ሳይሆን ሁኔታዎች ከቁጥጥር ውጭ እየወጡ መሆናቸውን የፌዴራል መንግስቱ በመረዳቱ ነው። የስደተኞች መብት ተሟጋቾችና የአካባቢው ማህበረሰብ የአይስ ወኪሎች በሚያደርጉት አሰሳና እስር ላይ ከፍተኛ ተቃውሞ እያሰሙ ነው። ወኪሎቹ ወደ መኖሪያ መንደሮች ሲገቡ በካሜራ የሚቀርጹ የሚጮሁና ስራቸውን ለማስተጓጎል የሚሞክሩ በርካታ አዋኪዎች ወይም ተቃዋሚዎች ይገጥሟቸዋል። ቀደም ሲል በነበረው አሰራር ወኪሎቹ እርምጃ ሊወስዱ ይችል ነበር። አሁን ግን ከዋሽንግተን የወረደው ትዕዛዝ ወደ ኋላ ተመለሱ የሚል ሆኗል። ይህ የሚያሳየው የትራምፕ አስተዳደር ምንም እንኳን ጠንካራ አቋም ቢኖረውም በህዝባዊ አመፅና በካሜራ ፊት በሚፈጠሩ ግጭቶች የፖለቲካ ኪሳራ እንዳይደርስበት እየተጠነቀቀ መሆኑን ነው። ነገር ግን ታሪኩ በዚህ ብቻ አያበቃም። በሚኒሶታ ፍርድ ቤቶች ውስጥ የተከናወነ ድራማ የፌዴራል መንግስቱን ጉልበት እየፈተነ ታላቅ ክስተት ሆኖ ተመዝግቧል። የአይስ መስሪያ ቤት አንድን ግለሰብ በቁጥጥር ስር አውሎ ለማቆየት ያደረገው ጥረት በዳኞች ዘንድ ተቀባይነት አላገኘም። እንዲያውም ነገሩ እየከረረ ሄዶ የፌዴራል ፍርድ ቤት ዳኛ የአይስ መስሪያ ቤትን ዋና ኃላፊ የፍርድ ቤትን ትዕዛዝ በመናቅ ወንጀል ተጠያቂ ለማድረግ ከማስጠንቀቅ ደርሰው ነበር። ይህ በአሜሪካ የህግ ታሪክ ውስጥ እጅግ አልፎ አልፎ የሚከሰትና ለፌዴራል ባለስልጣናት እንደ መብረቅ ለማጥቃት የሚደረግ ስልታዊ እንቅስቃሴ ነው ብለው ይተቻሉ። በጆርጂያ የተከሰተው ይህ ነገር የአሜሪካ ምርጫ ስርዓት ምን ያህል አጠያቂና በጥርጣሬ የተሞላ እንደሆነ ማሳያ ነው። ወደ አጠቃላይ ፖለቲካው ምስል ስንመለስ የሪፐብሊካን ፓርቲ አሁን ባለበት ሁኔታ የራሱን ድል እንደ አደጋ ምልክት ማየት ጀምሯል። ዶናልድ ትራምፕ ዳግም ወደ ስልጣን እንዲመጡ የረዳቸው ዋናው ጉዳይ የኢሚግሬሽንና የድንበር ደህንነት ጉዳይ ነበር። ህዝቡ ድንበሩ ክፍት መሆኑና ህገወጥ ስደተኞች መበራከታቸውን በመቃወም ድምፁን ሰጥቶ ነበር። ነገር ግን አሁን ስልጣን ላይ ከወጡ በኋላ እየተወሰዱ ያሉ እርምጃዎች ከታሰበው በላይ ጽንፈኛና አስደንጋጭ እየሆኑ መምጣታቸው የፖለቲካ ተንታኞችን አሳስበዋል። ቤተሰቦችን መለያየት፣ ወታደራዊ ኃይልን በከተሞች ውስጥ መጠቀምና ማህበረሰቡን የሚያሸብሩ አሰሳዎች የመካከለኛውን መደብ መራጭ ሊያስቆጡ እንደሚችሉ እየተገመተም ነው። በ2026 አጋማሽ ላይ የሚካሄደው የኮንግረስ ምርጫ እየቀረበ ሲመጣ ሪፐብሊካኖች አንድ ትልቅ ስጋት ገብቷቸዋል። እሱም የአሸናፊነት መርገም ይባላል። ትራምፕ ቃል የገቡትን እየፈጸሙ ነው። ነገር ግን አፈጻጸሙ በቴሌቪዥን መስኮት ሲታይ እጅግ አስቀያሚ የሆነ ነው። እናቶች ሲያለቅሱ፣ አባቶች ከስራ ቦታ ሲያዙና ማህበረሰቡ በፍርሃት ሲናወጥ ማየት ገለልተኛ መራጮችን ወደ ዲሞክራቶች ሊገፋቸው ይችላል። ኢሚግሬሽን ትራምፕን ወደ ዋይት ሃውስ ያስገባ ጉዳይ ቢሆንም አሁን እየተተገበረ ያለው ታክቲክ ግን ሪፐብሊካኖችን ከኮንግረስ ወንበር ሊያፈናቅላቸው ይችላል የሚል ፍራቻ በፓርቲ ውስጥ ነግሷል። የፖለቲካ ስትራቴጂስቶች እንደሚሉት ህዝቡ የፈለገውን ስርዓትና ደህንነት እንጂ ትርምስና ጭካኔን አልነበረም። አሁን እየታየ ያለው ግን ከመጠን ያለፈ ኃይል እርምጃም ይመስላል። በሚኒሶታ ያለው ሁኔታ የዚህ አጠቃላይ ምስል አንድ ቅንጣት ማሳያ ነው። አይስ ወኪሎች ከህዝቡ ጋር እንዳይጋጩ መታዘዛቸው አስተዳደሩ የህዝብን ቁጣ እንደፈራም ያመላክታል። የፍርድ ቤት ትዕዛዝን አክብረው እስረኛ መልቀቃቸው አሁንም የህግ የበላይነትን ሙሉ በሙሉ መጣስ እንደማይችሉም ያመላክታል። ነገር ግን በትራምፕና በሚኒያፖሊስ ከንቲባ መካከል ያለው ፍጥጫ ሀገሪቱ ምን ያህል እንደተከፋፈለች ያሳያል። አንዱ የሚመጣው ምርጫና በመጪዎች ዓመታት ምን አይነት ፍሬ እንደሚያፈራ ጊዜ የሚመልሰው ይሆናል። አሜሪካ በራሷ የውስጥ ውጥረት እየታመሰች የህግ የበላይነትና የፖለቲካ ኃይል ሚዛን የሚለካበት ወሳኝ ምዕራፍ ላይ ትገኛለች። የአሜሪካ የፖለቲካ ትኩሳት ከዋሽንግተን ዲሲ ኮሪደሮች አልፎ ወደ ኢኮኖሚ ደም ስሮች እየተዛመተ መምጣቱ ሌላው አሳሳቢ ምዕራፍ ሆኗል። የኢሚግሬሽን ፖሊሲው መጥበቅና በየቀኑ የሚሰማው የማባረር ዜና በሰራተኛው ገበያ ላይ
ላይ ድንገተኛ መናጋት ፈጥሯል። በተለይም በግብርና በግንባታና በእንግዳ ተቀባይነት ዘርፍ የተሰማሩት ግዙፍ ኩባንያዎች የሰው ኃይል እጥረት እያጋጠማቸው መሆኑን በይፋ መናገር ጀምረዋል። እነዚህ ዘርፎች በአብዛኛው ጥገኛ የሆኑት በስደተኞች ጉልበት ላይ በመሆኑ አሁን የተፈጠረው የፍርሃት ድባብ ሰራተኞች ወደ ስራ ገበታቸው እንዳይመጡ አድርጓቸዋል። በካሊፎርኒያ ሰፊ እርሻዎች ላይ ሰብል የሚሰበስብ ሰው መጥፋቱ፣ በቴክሳስ የህንፃ ግንባታዎች መጓተታቸውና በኒውዮርክ የምግብ ቤቶች አገልግሎት መቀዛቀዙ የትራምፕ አስተዳደር እርምጃ ኢኮኖሚያዊ ዋጋ እያስከፈለ መሆኑን አመላካች ነው። የንግድ ምክር ቤቶችና የኢንዱስትሪ መሪዎች ምንም እንኳን አንዳንዶቹ የሪፐብሊካን ደጋፊዎች ቢሆንም አሁን ባለው ሁኔታ ተደናግጧል። ህግ ማስከበር አስፈላጊ ነው፣ ነገር ግን ኢኮኖሚካዊ በኑሮ ውድነት ሊማረር እንደሚችል የምጣኔ ሀብት ባለሙያዎች ያስጠነቅቃሉ። በማህበራዊ ሚዲያዎችና በዋናዎች የመገናኛ ብዙሃን ተቋማት የሚካሄደው የመረጃ ጦርነትም ህዝቡን ለሁለት ከፍሎታል። አንዱ ወገን የአይስ ወኪሎችን እንደ ህግ አስከባሪ ጀግኖች ሲስላቸው፣ ሌላ ወገን ደግሞ እንደ ሰብአዊ መብት ጣሾች አድርጎ ያቀርባቸዋል። በጆርጂያ የተፈጸመው የኤፍቢአይ ብርበራ በተለያዩ ሚዲያዎች የተሰጠው ትርጓሜ እጅግ የተለያየ ነው። ወግ አጥባቂ ሚዲያዎችን እርምጃ የፖለቲካ አደንና ያለፈውን ለመበቀል የሚደረግ ሴራ አድርገው ሲዘግቡት፣ ሊበራል ሚዲያዎች ደግሞ የህግ የበላይነትን ለማረጋገጥና የምርጫን ቅድስና ለመጠበቅ የተወሰደ አስፈላጊ እርምጃ አድርገው አቅርበውታል። አሜሪካዊ ዜጋ በእነዚህ ሁለት ተቃራኒ ትረካዎች መካከል ወድቆ እውነት የትኛው እንደሆነ ለመለየት ተቸግሯል። የመረጃው ብዥታና የፖለቲካው ጽንፈኝነት ማህበረሰቡ እርስ በርስ እንዳይደማመጥና የጋራ መግባባት እንዳይፈጥር ትልቅ እንቅፋት ሆኗል። የቤተሰብ ራት ግብዣዎች ሳይቀሩ በፖለቲካ ክርክር ወደ ጠብ የሚቀየሩበት፣ ጎረቤት ከጎረቤት በጥርጣሬ የሚተያይበት ጊዜ ላይ ተደርሷል። በዲፕሎማሲው መድረክም ቢሆን የአሜሪካ ውስጥ ጉዳይ የውጭ ወዳጆችና ጠላቶቿን ትኩረት ስቧል። የአውሮፓና የላቲን አሜሪካ ሀገራት መሪዎች በዋሽንግተን የሚከናወነውን ክስተት በጥንቃቄ እየተከታተሉ ነው። አሜሪካ በራሷ የውስጥ ችግር መጠመደዋና ማህበራዊ ቀውስ ውስጥ መግባቷ በዓለም አቀፍ ደረጃ ያላትን ተሰሚነትና የዲሞክራሲ ተምሳሌትነት ጥያቄ ውስጥ እየከተተው ነው። በተለይም ስደተኞችን በተመለከተ እየተወሰደ ያለው ጠንካራ እርምጃ ከሰብአዊ መብት ተቋማትና ከተባበሩት መንግስታት ድርጅት ትችት እያስተናገደ ነው። አሜሪካ ለዓለም የምታስተምረው የሰብአዊ መብትና የነጻነት እሴት በገዛ ቤቷ ውስጥ እየጣሰች ነው የሚለው ክስ በዓለም አቀፍ መድረኮች እየተሰማ ነው። ይህ ደግሞ ለአሜሪካ ተቀናቃኝ ሀገራት የፕሮፓጋንዳ መሳሪያ ሆኖ እያገለገለም ይገኛል። የምዕራቡ ዓለም ዲሞክራሲ እየወደቀ ነው የሚለው ትረካ በሞስኮና በቤጂንግ መገናኛ ብዙሃን በስፋት እየተራገበ ነው። የ2026 ዓመት ገና በጅምሮ እንዲህ አይነት ፈተናዎችን ካስተነገደ የቀረው የዓመቱ ክፍል ምን ሊመስል እንደሚችል መገመት አያዳግትም። በሚኒሶታ የተጀመረው የፌዴራልና የአካባቢ መንግስት ፍጥጫ ወደ ሌሎች ግዛቶችም የመዛመት እድሉ ሰፊ ነው። እንደ ኒውዮርክ፣ ቺካጎና ሎስ አንጀለስ ያሉ የስደተኞች መሸሸጊያ ከተሞች የትራምፕን ፖሊሲ ለመቃወም በሚኒያፖሊስ ፈለግ ሊጓዙም ይችላሉ። ይህ ከሆነ ደግሞ ሀገሪቱ ወደ ህገ መንግስታዊ ቀውስ ልትገባ ትችላለች። የፌዴራል መንግስቱ ስልጣን ወሰንና የክልሎች መብት ጉዳይ እስከ ጠቅላይ ፍርድ ቤት ድረስ የሚዘልቅ የህግ ክርክር እንደሚያስነሳም ይጠበቃል። ጠቅላይ ፍርድ ቤቱ የሚሰጠው ውሳኔ የአሜሪካን የፖለቲካ ቅርጽ ለሚቀጥሉት 10 ዓመታት የሚወስንም ይሆናል። በጆርጂያ የተጀመረው የምርጫ ምርመራ ጉዳይም በቀላሉ የሚዘጋ ፋይል አይመስልም። ኤፍቢአይ ያገኛቸው መረጃዎች ምን እንደሆኑና ምን አይነት ህጋዊ ውጤት እንደሚያመጡ በጉጉት እየተጠበቀ ነው። ምርመራው ወደ ከፍተኛ የፖለቲካ ባለስልጣናት ወይም ወደ ምርጫ አስፈጻሚዎች የሚያመራ ከሆነ ሀገሪቱ ሌላ የፖለቲካ ማዕበል ልታስተናግድ ትችላለች። የሁሉ ሂደት የህዝብን አመኔታ በምርጫ ስርዓቱ ላይ ይበልጥ እየሸረሸረው ነው። ዜጎች በድምፅ መስጫ ሳጥን አማካኝነት ለውጥ ማምጣት ይቻላል የሚለው እምነታቸው እየቀነሰ በመጣ ቁጥር ወደ አመፅና ወደ መንገድ ላይ ተቃውሞ የመሄድ እድላቸውም እየሰፋ ይመጣል። የአሜሪካ ጣፈንታ የተንጠለጠለው በእነዚህ ውስብስብ ክስተቶች ውጤት ላይ ነው። ሪፐብሊካኖች የጀመሩት ጠንካራ ጉዞ በምርጫ ወቅት ዋጋ ያስከፈላቸው ይሆን ወይስ የህዝቡ ድጋፍ ይበልጥ ያጠናክርላቸው ይችላል የሚለው ጥያቄ የሁሉንም ፖለቲከኞች እንቅልፍ ነስቷል። ዲሞክራቶች በበኩላቸው ይህንን የውስጥ ቀውስና የህዝብ ብሶት እንደ መልካም አጋጣሚ በመጠቀም ስልጣን ለመቆጣጠር ስልታቸውን እየነደፉ ነው። የፖለቲካው ጨዋታ ህግ የለውም፣ አሸናፊው ሁሉንም ይወስዳል በሚለው መርህ ሁለቱም ወገኖች የሞት ሽረት ትግል እያደረጉ ነው። በዚህ መሃል ግን ተራው አሜሪካዊ ስለ ነገ ተስፋው፣ ስለ ልጆቹ ደህንነትና ስለ አገሩ ሰላም እየተጨነቀ ቀኑን ይገፋል። የሚኒሶታ በረዶ እስኪቀልጥና የፖለቲካው ደመና እስኪገፈፍ ድረስ አሜሪካ በታሪኳ አይታው በማታውቀው የለውጥና የፈተና ጎዳና ላይ ጉዞዋን ቀጥላለች። እያንዳንዱ ሰዓት፣ እያንዳንዱ ውሳኔና እያንዳንዱ ክስተት የነጓን አሜሪካ መልክ እየቀረጸም ይገኛል። የታሪክ ጸሐፊዎች ይህንን ዘመን የአሜሪካ የፈተና ዘመን ብለው ሊጠሩትም ይችላሉ። ውጤው የስልጣን ሽኩቻ የዚህች ታላቅ አገር የወደፊት ዕጣ ፈንታ ምን ያህል የተወሳሰበ እንደሆነ ምስክሮች ናቸው። ዓለም አቀፉ ማህበረሰብ ትንፋሹን ዋጥ አድርጎ እንደሚመለከተው ሁሉ የአሜሪካ ህዝብም በስጋትና በተስፋ መካከል ሆኖ የነገውን ቀን ይጠብቃል። ማዕበሉ መቼ እንደሚረግብ አይታወቅም። ነገር ግን አሁን ባለው ሁኔታ የፖለቲካው ባህር ይበልጥ እየተናወጠ ማህበራዊ ውጥረትም ወደ ፍንዳታ ደረጃ እየተቃረበ መምጣቱ የማይካድ ሀቅ
ነው። ታሪክ በዝምታ አይጻፍም። አሁን በጩኸትና በውጥረት እየተጻፈ ያለው የአሜሪካ ታሪክ ለመጪው ትውልድ ምን አይነት ሀገር እንደሚያወርስ ጊዜ ብቻ የሚፈታው እንቆቅልሽ ሆኗል።